አያ በለው ማንቺዬ አልመሸም ገና ነው እኛ እያስፈረምን ነው። ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ሰዓት ከምናምን በተኛበት ኮፒ ሊንክ አድርጉ። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻስ ብላለች። 40.5 እና 4.5 አዶን ሳለት 45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ ሪፖስት ሼር እያደረጋችሁ ኮመንት ላይ ሐሳባችሁን ይመቻችሁ። ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን ጀመረ ዩናይትድ ይላል ያራዳ። ይሄ ከመሃል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው። ኡጋርቴ ምናምን ምንለው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው። ግን እንዲገባ ነው የምናመጣው። ደግሞ አራቱ ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳ ትሪብል ለማሳካት ነው ያመጣ ነው ማለት ነው። እና ይሄ ሶስተኛ አማራጫችን ነው። ሶስተኛ ማለት ነው። ከመሃል ሜዳችን ሶስተኛው ነው። አሁን ቀጣይ ዋናውን ትመለከቱታላችሁ። የሚፈነደውን ዝውውር ፖል ፖግባ ሂሩጎ ምናምን አይነት ዝውውር አለ። እንደዚህ አይነት ዝውውር ማለት ነው በፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂሩጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን። መሃለኛው ደግሞ ሌላ ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተነዋል። ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስናየው የነበረው ነገር ነበር። ይበልጥ አጠናክረን ነው ባሪፉ እንወራበታለን። የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እቺን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ። ለእንቅልፍ የማይመች ቡድን ይዘን ያው በዚህ ሰዓት ነው ሂርዊጎ የተባለ ያው ኤደርሰን ሂርዊጎ ወርቃኔን ያሉት ራሱ ይመቸል። ለአመታት ተጠብቀው የነበረው ዝውውር መቼ ነው ማንቸስተር ልጅ የሚያየው ስለው የነበረው ዝውውር ነው። ከዚህ በላይ እንዴት እንደማወራ ማለቅም ይመቻችሁ። ደህና ደሩ። በምሽት የተሰሙ 2 ሂርዊጎዎች አሉ። ዴንዘል ዳምፍሪስ ቱ ሪያል ማድሪድ ሂርዊጎ እና ኤደርሰን ቱ ማን ዩናይትድ ሂርዊጎ። ሁለቱንም ከቨር እናደርጋለን። አካውንታችን እያስቸገረን ስለሆነ ቪዲዮንም አካውንቱንም ኮፒ ሊንክ ማድረግ እንዳለሳ። ዳንኤል ዳምፍሪስ በጣም ሪያል ማድሪድ ምን ነው ማን ነው በቃ ለሞሪኖ ስግጥ ፍምስ አይነት አሳይኒንጎች እያደረጉለት ነው። አሁን ማየት የምፈልገው ሚድፊልደር ነው። ሚድፊልደር ላይ ምን ይፈጥራል ለሞሪኖ ክሬት የሚያደርግለት ሁሌ ተከላካይ ክሬት ለኤምባፔና ለቪኒሺየስ ጁኒየር ኳስ ጠቅም ያደርግላቸው ማን ነው የሚለውን ነገር ማየት ፈልጋለሁ። ስለዛ ወይ ቱሚኒ ወይ ቫልቨርዴ ወይ ካማቪንጋ መሸኘታቸው የተጠራ በእርግጠኝነት ነው። ኤደርሰን ደግሞ የአትላንታ ሚድፊልደር ነው ስልህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ ነው። የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቼ ደጋፊ ማለት። አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ከማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሁን ይሄን ሰው ያምጥተው ካሰሚሮን መተካት ካልቻለ ምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሰሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመቻችሁ። ኤደርሰን ሂር ዊ ጎ የካሪክ የመጀመሪያው ፈራሚ እንዲሁም የማንቸስተር የቀጣይ ዓመቱ የመጀመሪያው የመሃል ሜዳ ፈራሚ ሆኗል። ፋብሪዚዮም ሂር ዊ ጎ ብሎታል። እንኳን ደስ አላችሁ የማንቸስተር ቤተሰቦች።
ቦንዛ መተናል። ያራዳ ልጆች ዋንጫ በላ ፍጻሜ ደረሰ ምናምን አይመለከተንም ነው ያራዳ ልጅ። በቃ በአግባቡ እኛ ጋር ነው ተጫዋች የምመጣው። ያራዳ ልጆች እንግዲህ ለወያላው ለቅሪላው ወያላ አድርሱለት። ሂር ዊር ጎ ጆቫኒ የለም እንዴ ጆቫኒ በቃ ቶሎ የፈጠነ ማለት ነው። ያራዳ ልጆች ያው አካውንታችን እዚህ ጋር ሌላ ቦታ እየሄድ ነው። ያራዳ ልጆች ኮፒ ሊንኩን አጨናንቁ። ይመቻችሁ። ዩናይትድ አብያን ወደ ማንቺኒዳ እኔ ማንቸስተር ዩናይትድ ተመችቶኛል። እናቴ ተሞተ ምን ብዬክ ነበር ማለት ነው። ኤደርሰን፣ ሆሴ ዶሳንቶስ፣ ሎሬንኮ ዳሲልቫ ወደ ታላቁና ወደ ገናናው ክለብ ማንቸስተር ዩናይትድ ሄርዊጎ ያራዳል። ለ4 ዓመት ኮንትራት ፈርሟል በ45 ሚሊዮን ዩሮ ማለት ነው። ያራዳል በ45 ሚሊዮን ዩሮ 1 ዓመት ተጨማሪ ኮንትራትን ማራዘም ይችላል። ያበደ ዝውውር ነው። ለስኳዳችን ጥልቀት በጣም አሪፍ ዝውውር ነው። ልጁ መጫወት የማይችልበት ቦታ የለም። 6 ቁጥር፣ 8 ቁጥር፣ 10 ቁጥር እንደ አስፈላጊነቱ ይጫወታል። ዋና ኢላማው አይደለም ያራዳል። ለስኳድ ጥልቀት ግን አሪፍ ነው። ልጁ ደግሞ ክለባችን መጫወት ፈልጉ ነው የመጣው። ምክንያቱም ዩናይትድን ስለሚወድ ማለት ዩናይትድን የሚወዱ ተጫዋቾችን እንሰበስባለን። ከዛ ዋንጫ እንበላለን። ያራዳል። ፎሎና ላይክ እያደረጋችሁ በደንብ ኮፒ ሊንክ እያደረጋችሁ ያማቻችሁ በሌሊቱ ከች ብለናል። ሂር ዊጎ ይዘናል። ማንኩኒያንስ ኤደርሰን ወደ ማንቸስተር ዩናይትድ የሚቀላቀል ይሆናል። አታላንታና ቡድናችን ማንቸስተር ዩናይትድ ስምምነት ላይ ደርሰዋል። እንግዲህ ዘ አትሌቲክም ሆነ ፋብሪዚዮ ሮማኖ እንደዘገቡት ቡድናችን ለዚህ ተጫዋች ወደ 40.5 ሚሊዮን ዩሮ በቋሚነት ፊክስድ ፊ ማለት ነው። ከዛ ደግሞ እየታየ የሚጨመር ፖቴንሻል አዶንስ ደግሞ 4.5 ሚሊዮን ዩሮ በአጠቃላይ 45 ሚሊዮን ዩሮ አዶኖችን ጨምሮ ማለት ነው። እንግዲህ በፓውንድ ስታዩት 38-39 ሚሊዮን ፓውንድ ነው። እንግዲህ ለዚህ ተጫዋች ቡድናችን የሚያወጣው። ስለ ኤደርሰን የክረምቱ አዲሱ ፈራሚያችን ያላችሁን ሀሳብ ኮመንት ላይ ሰፋ አድርገን ደግሞ አንዳንድ ነገሮችን በዚህ ዝውውር ጉዳይ ነገ የምንመለከት ይሆናል። ፎሎ ማድረግ የረሳ ይመቻችሁ። ስጋ ምን ያ ዩናይትድ ፋሚሊ ሂር ዊ ጎ ኤደርሰን ወደ ዩናይትድ ሂር ዊ ጎ። አሁን መሽቷል። ይህን ቪዲዮ ስሰራ 6 ሰዓት ከ20 ይላል እና ቪዲዮን ኮፒ ሊንክ ሪፖስት ላይ ካርጉና አዳርሱታ። ይህን ዜና ጀምረነዋል ሀ ብለን ከአትላንታ የ26 ዓመቱን ኤደርሰን ማንቸስተር ዩናይትድ ተስማምቷል ለማስፈረም። ፋሚሊ ይሄ ብቻ በቂ አይደለም። በዛ አማካኝ 2-3 ያስፈልጋል ብዬ አስባለሁ። ላይቷ በመሃል ችግር አለባት፣ ምን እንደሆነ አላውቅም። ግን ኤደርሰን በጣም ወሳኝ ነው። ከዋጋውም አንጻር በጣም አሪፍ ነው። እንደምታውቁት 100 ምናምን 200 ነው አማካኝ። አሁን በጣም በዝቷል። ስለዚህ 2-3 ስለሆነ ማስፈረም ያለባቸው። ኤደርሰን በጣም አሪፍ ተጫዋች ነው፣ ግን ይህ ጅማሮ ነው። እውነት በጣም ደስ ብሎኛል። ልጅ ይመቸኛል፣ በጣም ነበር ደስ የሚለኝ፣ ግን በቂ አይደለም። አሁን ዩናይትድ የመጀመሪያውን ዝውውር ደግሞም ከዓለም ዋንጫው ስላልተመረጠ ለብሔራዊ ቡድን በፕሪሲዝን ቶሎ ካሪክ ያገኘዋል። ግን አንድ ተጫዋች አሁን ደግሞ ወደ ዌስትሃም ፊቱን ያዞራል ብዬ አስባለሁ ያንን ለማስፈረም። ይሄ ግን በጣም አሪፍ ተጫዋች ነው። ዩናይትድ ፋሚሊ ስለ ኤደርሰን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ እንዳልኳችሁ አደራ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። የመጀመሪያ ፈራሚያችን ተረጋግጧል። እመኑኝ 3 ሚድፊልደር እናመጣለን ማለት ነው እና ሁሉም ባለ 100 ሚሊዮን እንደማይሆኑ ደግሞ ኤክስፔክት ስለሚደረግ ጥሩ ዝውውር ነው ያገኘ ነው። እኔ ይህም ተጫዋች ፍሌክሰብል ነው፣ አትሌት ነው፣ ኢነርጄቲክ ነው። የሚጎሉትን ነገሮች ግን በካሪክ ፍልስፍና ይቃኙና ይስተካከላሉ ብዬ አስባለሁ። ቢያንስ 3 ሰው እናገኛለን። ለሁሉም ውድድር ይሆነናል። ይመቻችሁ። 2 ሰበር መረጃዎች በአሁኑ ሰዓት ተሰምተዋል። የመጀመሪያው ማንቸስተር ዩናይትዶች የክረምቱ የመጀመሪያ ፈራሚያቸውን እንግዲህ ከአታላንታ ጋር ለማምጣት ሙሉ በሙሉ ከስምምነት ደርሰዋል። 40 ሚሊዮን ዩሮ በሚጠጋ ሂሳብ እንግዲህ የአትላንታውን ወሳኝ ተጫዋች ኤደርሰንን ማንቸስተር ዩናይትዶች የክረምቱ የመጀመሪያ ፈራሚያቸው ማድረጋቸው ተረጋግጧል። ሂር ዊጎ ተብሎላቸዋል ማለት ነው። በመቀጠል ሪያል ማድሪድም የመጀመሪያ የክረምቱ ፈራሚ የሚሆነውን ተጫዋች ከኢንተር ሚላን ለማምጣት ሙሉ በሙሉ ከስምምነት ደርሷል። በ20 ሚሊዮን ዩሮ ውል ማፍረሻ ዴንዝል ዴምፍሪስ እንግዲህ ተከላካዩ የኢንተር ሚላኑ ተጫዋች ማለት ነው ወደ ሎስ ብላንኮቹ ሪያል ማድሪዶች ሂር ዊጎ ተብሎለታል።
ነገራችን ላይ ማንቸስተር ዩናይትድ እጅግ በጣም ምርጥ የሚባል ዝውውር ነው ያደረገው። በዚህ ክረምትም ገና ካሁን በኋላ ወደ 5-6 ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው። የዝውውር መስኮቱ እንግዲህ ገና በመጀመሪያዎቹ ሳምንታት እጅግ በጣም ምርጥ ዝውውሮችን ማስመልከት ጀምሯል። በጣም ያበደ የዝውውር መስኮት እንደሚሆን እርግጠኛ ነኝ። ወሳኝ መረጃዎችን፣ የዝውውር መረጃዎችን ቶሎ ለማግኘት ፎሎ ማድረግ ያረሳ። ይመቻቸው። እሺ ዩናይትዳውያን ከመሸ እንግዲህ ሰበር የሚባል መረጃ ተሰምቷል። ኮፒ ሊንክና ሪፖስት አድርጉት። ሌሊት ስለሆነ ብዙ ሰው ተኝቶ ሊሆን ይችላል። ኤደርሰን እንግዲህ የዩናይትድ ተጫዋች መሆኑ በሰዓት ላይ ተረጋግጧል። ሂርቢጎ ተብሏል። ይህን ያህል ጸዴ ፈራሚ አይደለም፣ ግን አንደርሬትድ መሆኑ ተመችቶኛል። ብዙ ሰው ስላልወደዱ ተመችቶኛል። በቃ ልክ እንደ ሴኒ ላመንስ አይነት ፈራሚ ሊሆን ይችላል። ብዙም ሳይገመት አሪፍ ነገር የሚያሳየን እና ተስፋ አደርጋለሁ አሪፍ እንደሚሆን። ብቻ ይህን ቪዲዮ ኮፒ ሊንክ አድርጉት። የማንቸስተር ዩናይትድ ደጋፊዎች ምን ያህል ደስተኛ ናችሁ? ኤደርሰን ከአታላንታ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር አጠናቆ እንግዲህ ፋብሪዚዮ ሮማኖ ከደቂቃዎች በፊት ሂር ዊ ጎ ብሎታል። የመጀመሪያ የማንቸስተር ዩናይትድ የክረምት ፈራሚ ነው። ይሄ ዝውውር ማንቸስተር ቤት ምን ሊፈጥር ይችላል ብላችሁ ታስባላችሁ? ኮመንት ስር ሀሳባችሁን አስቀምጡልኝ። ሰበር ዜና ክለባችን ማንቸስተር ዩናይትድ ከአትላንታ ሚድፊልደሩን ኤደርሰንን ሂር ዊ ካም አስብሎታል ማለት ነው። ይህን የ26 ዓመት ታዳጊ እንግዲህ አፈፍ አድርገነዋል። ቤተሰብ ክለባችን ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም 40.5 ሚሊዮን ዩሮ ቋሚና 4.5 ፕላስ 5 እየታየ የሚከፈል ከስምምነት ደርሰዋል ማለት ነው። ቤተሰብ ክለባችን ማንቸስተር ዩናይትድ ቤት እንግዲህ 5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። እንግዲህ የሕክምና ምርመራውን በቅርቡ ያደርጋል እየተባለ ይገኛል። ይህን ያለን ደግሞ ዴቪድ ኦርስተን ነው። ይህን ያቀረብኩላችሁ ልጃችሁ ኢትዮ ፋብሪዚዮ ነኝ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ስለዚህ ተጫዋች ምን አስተያየት አላችሁ? ኮመንት ላይ አስቀምጡልኝ። ይመቻችሁ። ንጉሳውያን እንግዲህ ክለባችን በክሪክ ስር የመጀመሪያውን ተጫዋች በ45 ሚሊዮን ከአታላንታ አስፈርሙልናል። ኤንደርሰንን ጸድ አማካይ ነው፣ ለቲማችን አሪፍ ግብአት ነው የሚሆነው። እና ደግሞ ምን የሚገርም ዜና ሰማሁ መሰላችሁ? አንድሬ ኦናና ወደ ልምምድ ተመልሶ ከክለቡ ጋር ፕሪሲዝን ሊጀምር ዩናይትድ ነው ያለው። አሁን ወደ ማንቸስተር ነው ያለው። ምን አረ አንተ ሰውዬ፣ አረ ተው፣ ኑሯችንን አበጥብጠን እንኑርበት። ተው ግን ተው። ኤፍ ኤ ካፕ እና ካራቦ ካፕ እንትጮታለን። ብሬኪንግ ኒውስ! የታላቁ የገናና የማን ዩናይትድ ደጋፊዎች ሁላችሁም ሪፖስት፣ ኮፒ ሊንክ ይህን ቪዲዮ አድርጉ። የአታላንታው ሚድፊልደር ኤደርሰን ወደ ታላቁ ገናናው ማን ዩናይትድ የሚያደርገውን ዝውውር ጨርሷል ማለት ነው። ክለቦቹ ዋጋ ተስማምቷል። 40 ሚሊዮን ዩሮ ፊክስድ፣ ከዛም ተጨማሪ ቦነስ ደግሞ 4.5 ማንቸስተር ዩናይትድ ሊከፍል እንደሚችል ተዘግቧል። ዴቪድ ኦርንስቲንም ፋብሪዚዮ ማረጋግጧል ማለት ነው። ስለዚህ ዝውውር ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ አስቀምጡ። ይህን ሳይኒንግ ከ10 ስንት ሬት ታደርጋላችሁ? የእናንተን ሀሳብ ኮመንት ላይ አስቀምጡ። ይመቻችሁ። የተረጋገጠ መረጃ በዚህ ሌሊት የተረጋገጠ መረጃ ይዤላችሁ መጥቻለሁ። ማንቸስተር ዩናይትድ የመጀመሪያውን የክረምት ፈራሚ አግኝቷል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አረጋግጦታል። ኤደርሰን የማንቸስተር ዩናይትድ የመጀመሪያው የክረምት ፈራሚ በመሆን ቲያትር ኦፍ ድሪምስ እንደሚረግጥ ተረጋግጧል። በ45 ሚሊዮን ዩሮ በሚደርስ የዝውውር ክፍያ አልቋል፣ ተጠናቋል። አሁን የሚቀረው ማንቸስተር ዩናይትድ ኦፊሻል ብቻ ማድረግ ነው። ኤደርሰን እንግዲህ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ክለቦች አትላንታና ማንቸስተር ዩናይትድ ተስማምተዋል። ሙሉ በሙሉ አልቋል እና የማንቸስተር ዩናይትድ ተጫዋች መሆኑ ኦልሬዲ ማንቸስተር ብቻ ይፋ ማድረግ የሚቀረው ዜና ሆኗል። ኤደርሰን ቲያትር ኦፍ ድሪምስ ደርሷል። ተጀመረ ይላል ዝውውሩ። ሂር ዊ ጎ ኤደርሰን ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትዶች ብራዚላዊውን የአታላንታውን ሚድፊልደር ኤደርሰንን እንግዲህ በ45 ሚሊዮን ዩሮ ማስፈረም ችሏል። እንዲሁም ተጨማሪ አዶንስም አለው ማለት ነው። ይህ ዝውውር ይህ ተጫዋችም በማንቸስተር ዩናይትድ ቤት የ4 ዓመት ኮንትራት እንደሚፈርም ነው እንግዲህ እየተገለጸ የሚገኘው ማለት ነው። የመጀመሪያው የማይክል ካሪክ ተዘዋዋሪ ፈራሚ ሆኗል ማለት ነው። በተጨማሪ ማንቸስተር ዩናይትዶች የዌስትሃሙን ተጫዋች ሆኖ ማቲያስ ፈርናንዴዝም ለማዘዋወር እየሰሩ እንዳለ እንግዲህ በአሁኑ ሰዓት እየተዘገበ ይገኛል። ዋው! ለማንቸስተር ዩናይትድ ደጋፊዎች በዚህ ሌሊት እጅግ በጣም መልካም የሚባል የዝውውር ዜና ተሰምተዋል። ብራዚላዊ የ26 ዓመት የመሃል ሜዳ አማካኝ የሆነው የአታላንታውን ኤደርሰን ማንቸስተር ዩናይትዶች ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂር ዊ ጎ በማለት ማረጋገጥ ችሏል። ታዲያ ተጫዋቹም እንግዲህ በሚቀጥሉት ቀናቶች የሕክምና ምርመራውን አድርጎ የወረቀት ስራዎቹን ጨርሶ በይፋ የማንቸስተር ዩናይትድ ተጫዋች ይሆናልም ተብሎ ይጠበቃል። ተጫዋቹ የ4 ዓመት ኮንትራትም እንግዲህ በዩናይትድ ቤት ይፈራረማል ተብሎ ይጠበቃል። ለማይክል ካሪክም እንግዲህ በማንቸስተር ዩናይትድ ቤት በያዝነው ክረምት የመጀመሪያ ፈራሚ ይሆናል ተብሎ ነው እየተጠበቀ የሚገኘው። ስለዚህ ዝውውር ከቀናት በፊት መረጃ ካፍያችሁ እንደነበረ የሚታወስ ነው። አሁን ላይ ደግሞ ዩናይትዶች ሙሉ በሙሉ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። በሚቀጥሉት ቀናቶች ደግሞ ሙሉ በሙሉ ዝውውር ይጠናቀቃል ተብሎም ይጠበቃል ማለት ነው። እናንተ ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩ።
ኤደርሰን እንግዲህ የካዝሚሮ ተተኪ ሆኗል ማለት ነው። የፕላስ ምልክቱ በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። ኤደርሰን ሳንታና ዲሞራይስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በጨለመው ሰዓት እንግዲህ ብርሃን ሰጥቷቸዋለሁ ብላችሁ ማንቸስተር ዩናይትድ ቤት ዛሬ እንደሚታወቀው እንግዲህ አንድሬ ኦናና ወደ ካምፕ ይመለሳል ሲባል ማንቸስተር ዩናይትድ ደጋፊዎች ትንሽ ጓ ብለው ነበር። ግን አሁን የዚሁ አየር በአየር እንግዲህ ደስታውን አምጥተውላቸዋል። እንግዲህ 45 ሚሊዮን ዩሮ ከከፈሉ በኋላ ለብራዚላዊ እንግዲህ 26 ዓመት ተጫዋች ኤደርሰን ሳንታና ዲሞራይስ እንግዲህ ወደ ማንቸስተር ዩናይትድ እንደሚቀላቀል ተረጋግጧል ማለት ነው። ሂርዊጎች ያው በፕሪሚየር ሊግ ሳይድም እየመጣ ነው። ከዚህ በኋላ ብር ይበተናል ነው ብላችሁ በፕሪሚየር ሊጎቹ እንግዲህ ከማንቸስተር ዩናይትድ በር ኮታል። ቀጣይ ማን ይቀጥላል የሚለው ኮመንት ላይ ማስቀመጣችሁ ዳረሱ። ማንቸስተር ዩናይትድ በቀጣይ ሳይኒንግ ማንን ትጠብቃላችሁ? እሱንም ማስቀመጥ እንዳይረሳ። ወደ አንድሬ ጎናና ጉዳይ ደግሞ ስንመለከት ራብዞስፖሮች እንግዲህ በውሰት አሁን መመለስ የሚፈልጉት የግዢ ነገር የለም። ዩናይትድ ደግሞ በጣም በልጥ ጮቱ ሆኖ ነው አንድሬ ጎናናን ቶሎ መመለስ የፈለጉት። አሪፍ ዓመት አሳልፏል እዛ ቤት እንደሚታወቀው እና ሌላ ቦታ መሸጥ እንግዲህ ያመቻቻል ብዬ አስባለሁ። ማንቸስተር ዩናይትድ ያቆዩታል ብዬ አላስብም እና የእሱ ጉዳይ ሲጣራ እንግዲህ ማድረስላችሁ ይሆናል። ትራንስፈር ዜናዎች እንደተለመደው እንዳያመጣችሁ ላክቱ መጫ እንዳይረሳ፣ ሀሳባችሁ ኮሜንት ያስገብቱ፣ ኮፒ ሊንክ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። የማንቸስተር ዩናይትድ ደጋፊዎች እንግዲህ የክረምት የዝውውር መስኮት የመጀመሪያ ፊርማችሁን ማግኘት ትችላችኋል። ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ኤደርሰንም በቶታል ፓኬጅ በ45 ሚሊዮን ዩሮ ነው ወደ ማንቸስተር ዩናይትድ መቀላቀል የቻለው። ኤደርሰንም በማንቸስተር ዩናይትድ ቤት የ4 ዓመት ኮንትራት የሚፈርም ይሆናል። ከዛ በተጨማሪም ደምፍሪስ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ማድሪዶችም ለዝውውሩ 20 ሚሊዮን ዩሮ ነው የሚከፍሉት። መቼ የተጠናቀቁት ሁለቱ ዝውውሮች እነዚህን ይመስላሉ። ከመቼ የተለቀቀ ቪዲዮ ስለሆነ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የሁላችሁ ሰዎች እንግዲህ በሌሊት የመጣሁባችሁ ይቅርታ አድርጉልኝና የዝውውር ስታርተራችንን ዛሬ ጀመርንና ኤንደርሰንን ከአታላንታ ማስፈረማችን ይፋ አድርገናልና እሱ ልንገራችሁ ብዬ ነው። ይሄ የዝውውሩ ገና ቅምሻው ነው። በነገራችሁ ላይ በጣም ዋና ዋና ዝውውሮች እነ ማቲያስ ፈርናንዴሽ ምናምን ኢኒዮስ ቲሙ ንግግር ላይ ነው ተብሏል። ኦማር ቤራዳ በደንብ እየሰራበት ነው ተብሏል። ዩናይትድ እንዴት እንደሚጠናከር ብቻ ታያላችሁ። መሀል ላይ ብቻ 3-4 ተጫዋች እናስፈርማለን። ምን አለ ተስፋ ነው የምትሉኝ? ዘንድሮ የሚገርም የዝውውር ወሬዎችን የምንሰማበት ዓመት እንደሚሆን እርግጠኛ ነኝ። ምን ተሰማችሁ በዚህ ላይ ዝውውር? ኮመንት ሴክሽን ላይ ጻፉልኝ። በ6 ሰዓት የመጣሁት እንግዲህ ይቅርታ ይደረግልኝ፣ ግን ኮፒን ሼር አድርጉልኝ በማርያም። ዛሬ ኮፒን ሼር በደንብ ያስፈልጋል። አካውንቴ እያሽቆለቆለ ነውና ኮፒ ሊንክ በደንብ የምትችሉትን 3-4 ይመቻችሁ።